ልቧ በቀላሉ የማይሰበር ሴት ለመሆን ይሄንን አድርጊ። ወንዶች በተደጋጋሚ ስታምኛቸውና ትልቅ የሆነ ቦታ ስትሰጫቸው በሰጠሻቸው ትልቅ የሆነ ቦታ ሳታገኛቸው ይልቁኑ በተቃራኒው ሲያስቀይሙሽና ልብሽን ሲሰብሩት ወይ ለምንድነው እኔ ላይ እንደዚህ የሚሆነው? ለምንድነው ሳምናቸው የሚከዱኝ? ለምንድነው ልቤን የሚሰብሩት? ከሚል ጥያቄ ጋር ብቻሽን ቀርተሽ ሊሆን ይችላል። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ የማትሰበር ሴት የምትሆኝበትን መንገድ እነግርሻለሁ። አንቺ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። ይህ ሁለተኛ የዩቲዩብ ቻናሌ ነው። በዚህ ቻናል ደግሞ ወንዶችን በተመለከተ ከነሱ ጋር በሚኖረን በምንገባበት የፍቅር ግንኙነት ምን አይነት ነገሮችን ማድረግ እንዳለብን እንደሌለብን ብቻ በአጠቃላይ የፍቅር ግንኙነት ላይ ብዙ ሀሳቦችን እያነሳን እንመካከራለን፣ እንወያያለን። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ እና ደግሞ ሁላችሁም ከመጀመራችን በፊት ቪዲዮ ብዙ እህቶቻችን ጋር እንዲደርስ ላይክ አድርጉትና እንጀምር። እሺ እንግዲህ በተደጋጋሚ መሰበር በተደጋጋሚ መከዳት በጣም ብዙ እህቶቻችንን ላይ የሚገጥም ነገር ነው። እዚህ ውስጥ ያላችሁትም ብዙዎቻችሁ ገጥሟችሁ ሊሆን ይችላል ብዬ አስባለሁ። ግን በተደጋጋሚ እንዳንከዳ በተደጋጋሚ እንዳንጎዳ ማድረግ የምንችላቸው ራሳችን መጠበቅ የምንችላቸው ብዙ መንገዶች አሉ። ዛሬ እሱን ነው የምነግራችሁ፣ የማትሰበር ሴት የምትሆኑበትን መንገድ ማለት ነው። የመጀመሪያው ነገር በቀላሉ አለማመን ነው። ሰዎችን በቀላሉ የማመን ነገር በተደጋጋሚ መከዳትን በተደጋጋሚ መሰበርን ይዞ ይመጣል። ሰዎችን ለማመን መስፈርት ሁኔታዎች መደርደር አለባችሁ። እንዲህ መሆን አለበት፣ ይሄ ካልሆነ ምናምን አይደለም። እምነት ቢውልድ የሚደረግ የሚገነባ ነገር ነው። ግን ደግሞ ቶሎ ሰዎችን የማመን ነገር በቃ ሰዎችን ስናውቃቸው ስንስቅ ስንጫወት ከነሱ ጋር አብረን ስለበላን አብረን ስለጠጣን በቃ እንደዚህ አያደርጉም ብለን እንደመድማለን፣ በሌላ በምንም ነገር ሳንመዝናቸው ማለት ነው። ጊዜ ውሰዱ። ሰዎችን በህይወታችሁ ትልቅ ቦታ ለመስጠት ለማመን ጊዜ ውሰዱ። ጊዜ የማይፈታው ጊዜ የማያሳያችሁ ነገር የለም። ይሄን ስላችሁ ምን ያህል ጊዜ ነው የሚለውን እስክታዩ ድረስ እንድታምኑ የሚያደርጋችሁን ነገሮች እስክታዩ ድረስ ማለት ነው። በህይወታችን ስንኖር እንግዲህ የዕለት ተዕለት ቀኖቻችን ላይ የሚፈጠሩ ነገሮች ማን ከኛ ጋር አለ፣ ማን ከጎናችን አለ፣ ችግር ሲገጥመን ሰዎች እንዴት ነው ሪያክት የሚያደርጉት፣ በደስታችን ሰዎች እንዴት ነው የሚሆኑት፣ ይደሰታሉ ወይ የሚለውን ነገር ግልጥልጥ አድርጎ የሚያሳየን ነገር ነው። በጊዜ ሂደት ሰዎችን ለማወቅና ለመረዳት ሞክሩ እንጂ በቀላሉ ሁኔታዎች በተመቻቹ ሰዓት ባሳዩችሁ ነገር ሰዎችን ለማመን አትቸኩሉ። ተረጋጉ። እምነት ቀላል ነገር አይደለም። መሰበር ይመጣል። እንዳልኳችሁ በገዛ እጃችሁ ራሳችሁ ባመናችሁት ሰው ትከዳላችሁ። ስለዚህ ምንም የሚያስቸኩል የሚያጣድፍ ነገር የለም። ላይፍ ላይ መረጋጋት፣ ሰዎችን ለማመን ሰዎችን ትልቅ ቦታ ለመስጠት በህይወታችሁ አትጣደፉ። ተረጋጉ። ሁለተኛ አታብዙት። ሁሉም ነገር ልክ ያስፈልገዋል። በቃ ገደብ መስመር ያስፈልገዋል። በቃ ሲበዛ ከዛ ገደብ ሲያልፍ ሁሉ ነገር ይበለሻሻል። የሚጣፍጥ ነገርም ቢሆን የምንወደውም ነገር ቢሆን ሲበዛ ይበላሻል። ማርም ሲበዛ ይመራል ይባላል አይደለ? ፍቅርም እንደዛው የምታሳያቸው ነገሮች ስለወደዳችሁ ስላፈቀራችሁ ብላችሁ የምታሳያቸውም ነገሮች ሲበዙ መሰበርን ያመጣሉ። እናንተ የምታሳያቸው ፍቅር የምትሰጧቸው እንክብካቤ ከልክ በጣም የበዛና የተጋነነ ሲሆን ምን ያመጣል? አይ በቃ እሷ እኮ እንደዚህ ናት ትወደኛለች፣ ምን ይሆናል፣ ምንም አይፈጠርም ብለው ሰዎች ለእናንተ መጠንቀቅ፣ ለእናንተ መሳሳት፣ ለእናንተ ማድረግ ያለባቸውን ነገር ማድረግ እንዲያቆሙ እንዲተዉ ታደርጓቸዋላችሁ። በቃ የበዛ ነገር ሲሆን የእናንተ በእናንተ ላይ ሙሉ በሙሉ እርግጠኝነት ይመጣና ምንም አታመጣም እባክህ ምን ታመጣለች ብለህ ነው መባባል ይመጣል ማለት ነው። ሰውን ብትወዱትም ብታፈቅሩትም የምትሆኑት ነገር የምታደርጉት ነገር በልክ ይሁን። ይሄ አላስፈላጊ ነገሮች ውስጥ አትግቡ። በቃ ስለወደዳችሁት ብላችሁ በቃ የማያስፈልጉ እላፊ የሆኑ ነገሮች ውስጥ አትግቡ። ሲበዛ ያስንቃችኋል፣ ሲበዛ ወደ መሰበርም ይወስዳችኋል። እናንተ ሰውን በዛ ደረጃ እየወደዳችሁ እያመናችሁ ያ ሰው ደግሞ በምላሹ እንደዛ ባያደርግ ትሰበራላችሁ አይደለ? ይገባኛል። የፍቅር ስሜት ትንሽ ከባድ ነው አይደለ? እዛ ላይ ስንሆን ምን ማድረግ አለብን እንዴት ነው ምናምን የሚለውን ትንሽ ይከብደናል አይደለ? ግን እውቀት በጣም ጥሩ ነው። ይሄን ነገር ማወቅ፣ እንደዚህ እኮ ማድረግ የለብኝም፣ እንደዚህ እኮ መሆን የለብኝም፣ እወደዋለሁ ግን ይሄን ማድረግ ደግሞ የለብኝም፣ የቱንም ያህል በወደው አይ ይሄ ትክክል አይደለም የሚባል ነገር ያስፈልጋችኋል። ይሄ ደግሞ ለራሳችሁ ነው የሚጠቅማችሁ። እላፊ ሄዳችሁ ያደረጋችኋቸው ነገሮች ይሰብሯችኋል። በራሳችሁ እጅ እንዳትከበሩና ያ ሰው አረ ምንም አታመጣም፣ አረ መልሳ ትመጣለች እንዲላችሁ ያደርጋል። አታብዙት፣ በልኩ አድርጉት ሁሉን ነገር። እንግዲህ ልኩ እንደ የሰው እንደ ራሳችሁ የሚወሰን ሆኖ ግን አይብዛ። እንዳልኩት ማረም ሲበዛ ይመራል። ሶስተኛ ተደጋጋሚ ነገሮችን አትታገሱ። ተደጋጋሚ ይቅርታን ማለት ነው። ለምሳሌ አንድ ሰው ጥፋት አጥፍቶ አንድ ወንድ ልጅ ጥፋት አጥፍቶ በቃ በዚህ አጥፍቻለሁ ተጸጽቻለሁ ምናምን ካለ
ይቅርታ ምንም ችግር የለውም። ይቅርታ ነው በነገራችን ላይ ፍቅርንም ከሰዎች ጋር ያለን ግንኙነትም እንዲዘልቅ የሚያደርገው ይቅር መባባል ነው፣ ትቶ ማለፍ ነው አይደለ? ጥሩ ነገር ነው። ግን በተደጋጋሚ ሲሆን በአንድ ነገር ላይ ተደጋጋሚ ይቅርታን አትቀበሉ። ትላንት ላጠፋው ነገር ዛሬም አጥፍቶ ይቅርታ ቢላችሁ እሺ በቃ ይቅርታ ካለኝ ብሎ ነገር የለም። ይቅርታ እኮ ማለት አሁን አጥፍቻለሁ ከዚህ በኋላ አይለመደኝም እየተባለ ነው አይደለ ይቅርታ የሚጠየቀው እኮ። ስለዚህ ያንን ነገር ደጋግሞ ማድረግ መለማመድ አይሆንም። ይህንን መቀበል የለባችሁም። እንደዚህ ስታደርጉ ምን ትሆናላችሁ? ልባችሁ ይሰበራል፣ በራሳችሁ እጅ ማለት ነው። ምክንያቱም ሰዎች አፕሩቫል እየሰጣችኋቸው ነው ማለት ነው። አስቀየማችሁኝ ይቅርታ ብትጠይቁኝ ይቅርታ አደርግላችኋለሁ እያላችሁ ነው ማለት ነው። በአንድ ጉዳይ ተደጋጋሚ ይቅርታን የምትቀበሉ ከሆነ ማለት ነው ምንድን ነው ትርጉሙ ራሱ? ይቅርታ ከቃል በዘለለ በተደጋጋሚ የሚጠየቅ ነገር ከሆነ ምን ትርጉም አለው? ያ ሰው እኮ ምንም እንደ ማንኛውም ቃል ሰላም ነው እንደሚለው ነው ማለት ነው ይቅርታን እያለ ያለው። ተረድታችሁኛል? ስለዚህ ተደጋጋሚ ይቅርታን አትቀበይ። በቃ አንዴ የሆነ ያህል ጊዜ ምናምን አለ እኮ በቃ። ግን በተደጋጋሚ ለአንድ ነገር አንድ ጥፋት እያጠፋ ተደጋጋሚ ይቅርታ የሚጠይቅሽ ከሆነ አይሆንም። አልቀበልም በቃ ከዚህ በኋላ ይሄን የምታደርግ ከሆነ አይሆንም ማለት መቻል አለብሽ። ያና ለማለትሽ ነገ እንዲሰብርሽ ልብሽ እንዲሰበር ያደርጓል። ራስሽን ልብሽን ከመሰበር እንዴት አድርገሽ መጠበቅ ትችላለሽ? ተደጋጋሚ ይቅርታን ባለመቀበል። አንድ ጊዜ ሲያጠፋ አይ ከዚህ በኋላ እንኳን ይሄን አልቀበልም፣ ባለፈው በዚህ አልክ ይቅርታ አድርገኝ ነው፣ ከዚህ በኋላ ግን አይሆንም፣ መሻሻል አልቻልክም፣ መለወጥ አልቻልክም የሚል አቋም ያስፈልግሻል። ይሄ ያስከብርሻል። ልብሽም እንዳይሰበር አንቺ ራስሽ እየተከላከልሽ ነው ማለት ነው። ልብን የሚሰብረው ሌላኛው ነገር ይሄ ስለሆነ ነው። ሰው መጥቶ ደስተኛ ያደርገኛል፣ የፍቅር ግንኙነት ስጀምር ደስተኛ ሆናለሁ፣ እንደዚህ አይነት ነገር ሲኖረኝ ሀብት ሳገኝ ደስተኛ ሆናለሁ። ኖ ዌይ፣ አትሆኑም። አሁን ላይ ደስተኛ ካልሆናችሁ በህይወታችሁ ምንም ነገር ቢመጣና ቢጨመር ደስተኛ አትሆኑም። ፕራክቲስ ማድረግ አለባችሁ ባላችሁ ነገር ደስተኛ መሆንን ማለት ነው። ስለዚህ ይህንን በዚህ ተረዱት። በራሳችሁ ያላችሁን ነገር ማየትና ደስተኛ መሆንን ተለማመዱ። 5ኛ አላስፈላጊ መስዋዕትነቶችን አስወግዱ ከህይወታችሁ። ሁልጊዜም ቢሆን ስትኖሩ በህይወታችሁ የራሳችሁን ሰላምና የራሳችሁን ደስታ አስቀድሙ። ሰልፊሽ ሁኑ ማለት አይደለም፣ ራስ ወዳድ ሁኑ ማለት አይደለም። ራሳችሁን መውደድ አለባችሁ። ራስ ወዳድ ግን ራስን ለመውደድ በሚል ሌሎች ሰዎች ላይ መጥፎ መሆን ማለት ነው። ግን እንደዛ ሳይሆን እኔ የምላችሁ ራሳችሁን አስቀድሙ። ማንም ሰው በህይወቱ ቅድሚያ የሚሰጠው ለራሱ ነው። ወደዳችሁም ጠላችሁም፣ በቃሉ ቢናገረውም ባይናገረውም፣ በተግባር ግን የሚያደርገው ነገር የሚያስቀድመው አንድና አንድ የራሱን ነገር ነው፣ የራሱን ጉዳይ ነው። ያንን መልመድ አለባችሁ። ያንን እውነት መቀበል አለባችሁ። ከራሳችሁ ውጪ የምታደርጓቸው ነገሮች በሙሉ እናንተን ሰላም የሚሰጣችሁና ደስተኛ የሚያደርጋችሁ እስካልሆኑ ድረስ መልሳችሁ የምትጸጸቱበትና ወይኔ ባላረኩት የምትሉበት ነው። መስዋዕትነቶች የፍቅር ግንኙነት ላይ ያስፈልጋሉ። ግን እኔ ተደስቼበታለሁ ወይ? በዚህ መስዋዕትነት በማደርጋቸው ነገሮች እኔ ደስተኛ ነኝ ወይ? ደስተኛ ከሆናችሁ መቼም አትጸጸቱበትም። አመዛዝናችሁ ወስኑ። ግን አላስፈላጊ የሆኑ መስዋዕትነቶች የራሳችሁን ሰላም የራሳችሁን ደስታ አታችሁ ሰውን ለማስደሰት በፍቅር ግንኙነት ነው የምላችሁ፣ ሰውን ለማስደሰት የምትሄዱበት ርቀት ዋጋ ያስከፍላችኋል። እናንተ ደስተኛ ሆናችሁ ያንን ብታደርጉ ግን ምንም ችግር የለውም። አላስፈላጊ በቃ ቱማች የሆኑ መስዋዕትነቶችን ከእናንተ አስወግዱ። ያ ሰውም በኋላ ላይ ዋጋ የማይሰጠው ነገር ይሆናል። ተረድታችሁኛል? ምንም የማይመስለው ይሆናል። እናንተም ትጎዳላችሁ፣ ልባችሁም ይሰበራል። አላስፈላጊ መስዋዕትነቶች ውስጥ ፕሊዝ አትግቡ። በመጨረሻ ደረጃ 6ኛ ላይ ማለት ነው ያስቀመጥኩላችሁ የእናንተን ስሜት ብቻ ሳይሆን የሌሎች ሰዎችንም ስሜት ተመልከቱ። እንግዲህ እያወራን ያለነው ስለ ፍቅር ግንኙነት ነው። ከወንድ ልጅ ጋር ባለሽ ግንኙነት የእሱንም ስሜት መረዳት መቻል አለብሽ። ምን ይፈልጋል? እንዴት ነው ያለን ነገር? ደስተኛ ነው ወይ? ከኔ ጋር ሲሆን ደስ ይለዋል ወይስ? እነዚህ ስሜቶች የምታያቸው የምታነቢያቸው ስሜቶች ማይነግርሽ ግን የሚታዩ ነገሮች ላንቺ ያለውን ነገር ይነግሩሻል። ለዛም ነው እኔ አሁን በዚህ ቻናል ብዙ ነገሮችን እየነገርኳችሁ ነው። ሳያፈቅርሽ ሲቀር፣ ሲወድሽ፣ መለየት ሲያስብ ምናምን እያልኩኝ ብዙ ነገሮችን እየነገርኳችሁ ነው የምገኘው አይደለ? እነዚህን ስሜቶች ግዴታ መጥቶ እንዲነግርሽ አትጠብቂ፣ አንብቢ። በቃ በሚያደርጋቸው ነገሮች ላንቺ ያለውን ስሜት ተረድተሽ ራስሽን ጠብቂ ከመጎዳት ማለት ነው። ዝም ብሎ በቃ ኬርለስ ሆኖ ላንቺ ምንም አይነት ፍላጎት ሳይኖረው ያንን ባለማንበብሽ ባለመረዳትሽ ምክንያት በኋላ ላይ በቃ እውነቱን ስታውቂ ትጎጃለሽ ማለት ነው። ቀድመሽ ስሜቱን ማንበብ። አንቺ ልትወጂ ትችያለሽ፣ አንቺ ልትፈልጊ ትችያለሽ። እሱ ጋስ ያለው ስሜት ምንድን ነው? በጊዜ ይሄንን ማወቅሽ ማንበብሽ ከሚያደርጋቸው ነገሮች ተነስተሽ ማለት ነው ልብሽ እንዳይሰበር ይጠብቅሻል ማለት ነው። ዛሬ በጣም ወሳኝ የሆኑ ሀሳቦች ነው ያነሳሁላችሁ። ልባችሁ እንዳይሰበር፣ ሰዎችን አምናችሁ እንዳትከዱ፣ እንዳታዝኑ የሚያደርግ ነው። ስለዚህ እነዚህን 6 ነገሮች
ከተገበራችሁ ራሳችሁን በደንብ አድርጋችሁ መጠበቅ ትችላላችሁ። እናንተስ እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እዚህ ድረስ መታችሁ ዋው ናፊ እናመሰግናለን ቪዲዮን ወደነዋል ብላችሁ ላይክ ሳታደርጉ እንዳትወጡ። ሁላችሁም ቪዲዮን ላይክ አድርጉት። በቀጣይ በሌላ ቆንጆ አዲስ በሆነ ፕሮግራም እስከምንገናኝ ደግሞ እስካሁን ሰብስክራይብ ያላደረጋችሁ ይህን ቆንጆ ውብ ቤተሰብ ያልተቀላቀላችሁ ሰብስክራይብ በማድረግ የደወል ምልክቷን በመንካት ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። ቻው